ትልቅ ሀገር ነው በነገራችን ላይ እኔ ጎንደር ተምሬያለሁ ኢትዮጵያ ውስጥ ያሉ አካባቢዎችን በመጠኑ እናቃቸዋለን ሸዋ ግን ትልቅ ሀገር ነው ዛሬ ከዛሬ 5 አመት 10 አመት በፊት ጎንደር እየሄዱ የሚያስመሰክሩ ወንድሞች አሁንም ዛሬ የሚያስመሰክሩ የጎንደሩ ያቋቋም መሰክር ቤት እንደተፈጠረ ታውቁታላችሁ ቀድሞ በሸዋ ዘመነ መንግስት ወርቃማው የሚባለው ታምረ ማርያም ኢትዮጵያ የረገጠበት ዘመን እኮ ነው የሸዋ ዘመነ መንግስት የሚባለው ፍትሐ ነገስት እግሩ የረገጠው ሸዋ ውስጥ ነው ደብረ ምጥማቅ ነው ሃይማኖተ አበው በአፄ አምደ ጽዮን ደብረ ብርሃን ነው እነዚህ ቤተክርስቲያን መጻሕፍት ከአረብ ወደ ግዕዝ የተመለሱበት ዘመን ታውቁታላችሁ ድጓ ያንኮበር ድጓ የሚባለው ያንኮበር ዜማው አጠቃላይ የኢትዮጵያ ቤተክርስቲያን ሊቃውንት ዜማቸው እሱ ነበር ግራኛ አህመድ እጅግ የተበቀለው አካባቢ ሸዋን አካባቢ ነው ቅርሱም ዕውቀቱም መምህራኑም ስላሉ ማለት ነው ያን ጊዜ ካንኮበር መምህር ኤስድሮስ የሚባሉት መምህር ያቋቋም መምህር ናቸው ተሰደው ሐይቅ ሄደው 2 አመት ያክል ሐይቅ ጣና ማለት ነው ጣና ቅዱስ ቂርቆስ ገዳም ባህር ዳር አካባቢ ያለው እዚያ አቋቋም አስተማሩና ጎንደር ሄደው ቅዱስ ሩፋኤል 2 ሰዎችን አቋቋም አስተማሩ መብረቅና ነጎድጓድ የሚባሉትን ማለት ነው መብረቅና ነጎድጓድ ሌሎች ደቀ መዛሙርትን አስተምረው እስከ ዛሬ ድረስ በአታ ላይ ያለው ምስክር ቤት የነበረው ከዚህ ካንኮበር የሄዱ ሊቃውንት የተከሉት ነው ማለት ነው ሸዋ ትልቅ ሀገር ነው የትልቅ ሀገር መጽኛዎች ብርሃኖች ደግሞ እናንተ ናችሁ እንደዚህ ያደረገን ማን ነው ስንል መዋቅሩ የሰሜን ሸዋ ሀገረ ስብከት መዋቅር ጠንካራ የቤተክርስቲያን መዋቅር ነው ይሄው ተሰባሰበን መዋቅር ስላለ ነው ምን ግቢ ነው የተሰባሰበው ወረዳ ቤተ ክህነቱ ግቢ ውስጥ ነው አልተሰባሰበው ይሄ መዋቅር ስላለ ነው ማለት ነው መዋቅር ስላለ ነው እና ይሄ ጠንካራ መዋቅር በጠንካራው ሰዎች ስለሚመራ ነው ማለት ነው ማን አለ ዛሬ ከተማሪ ጋር የሚበላ ስራ አስኪያጅ አለ እንግዲህ ኢትዮጵያን ካላወቃችኋት እሺ አንድ አካባቢ በስም አልጠቅስላችሁም ለአገልግሎት ሄደው 2 ወንድሞች እኔም ነበርኩ ተማሪ ነኝ ሄደን ትልቁ የዛ ሀገረ ስብከት ትልቁ ኃላፊ ቅዳሴ ረፍዷል እና ምን አሉ መርጌታውን ጠርተው ቅዳሴ ስለረፈደ አጭሯን ጣነ ሞገር አድርጋሉት እግዚኦ ሲባል ነው ያስጠሩት ማለት ነው ተቸገረ ሰውየው ከደሞዙ ሊያባረሩት ነው እንግዲህ እንዴት ይደረግ አጭር ጣነ ሞገር አይደረስ እዚያ የለም በቤተክርስቲያን ስርዓት አጭር ጣነ ሞገር የሚባል የለም አይ እንግዲህ መቼስ አራ የለም እኮ እንዳይላቸው ደግሞ እሳቸውን ማሳፈር መሰለው መርጌታው ማለት ነው ከዚያ ማህሌት ተቆሞ ስለነበር ጣነ ሞገሩ ተደረገ 11 ቤት ተደረገ ከዚያ ሳይጸፋ ምንም ሳይልም እንድም ብሎ እሳቸው እንዳይቆጡ ተብሎ እንትን ኋላ ቢሮ ጠርተው ቀጥታ ማስጠንቀቂያ ጻፉበት ትዕቢተኛ ነህ አጭሯን ጣነ ሞገር አድርግ ብለህ ትልቁን ጣነ ሞገር አድርገሃል ብለው ማለት ነው እኚህ ሰው አሁን በኢትዮጵያ ቤተክርስቲያን ትልቅ የመዋቅር ኃላፊ ናቸው ሰሜን ሸዋ የሚመሩ ሰዎች እጅግ ቤተክርስቲያናቱን የሚያውቁ ሰዎች ናቸው መጋቢ ሐዲስ ከኛ ጋር እንትን ስላሉ የተተና መንፈስ አይሰማቸውም ስለሚያውቁት ማለት ነው እኛ ወንድሞቻችን ናቸው በውስጣቸው ያለው ይሄ ህይወት ነው እሳቸው ማለት ነው ቅኔ ተምረው ቅኔ ያስተምረው ለዚያውም ደግሞ እንዳሁኑ አሁን እኛ ጎቤታውን ደብረ ምጥማቅ ተማሪ አይለምንም መሰረታዊ ነገር ተሟልቶለት ነው የሚማረው እነሱ ግን የተማሩት እየለመኑ ነው ማለት ነው ጨጎዴ ካወቃችሁት እጅግ ቀዝቃዛ አካባቢ ድንች ራሱ አይገኝም ነበር አይደል ጨጎዴ አይገኝም እንደዚያ ሆኖ ስለተ ያ ህይወት ሊወጣ አይችልም ካላይ ዛሬ የቤተክርስቲያን ኃላፊዎች ሆነ ልብስ ስላለን ልብሱ ያን ሊሸፍነው አይችልም ያ በልብ የተሳለ ነው ማለት ነው ስለዚህ የወንድምነት መንፈስ የባለቤትነት መንፈስ የሚመራቸው የሚሰማቸው ኃላፊዎች ሲመሩት ለቤተክርስቲያን መለከቶች ይሆናሉ ማለት ነው